እድሜ 25 ቁመት ሜትር ከ7 የቀድሞ ድርጅትህን ለምን ለቀቅ? ደሞዙ ትንሽ ነበር። ግልጽነትህን ወድጀዋለሁ። አግብተሃል? አላገባሁም። ግን ለምንድን ነው እዚህ ለመቀጠር የመጣኸው? በዚህ ሳልፍ የቅጥር ማስታወቂያውን አይቼ ነበር፣ ግን ታዩ። ቆይ ስማ ቆይ እንዴ ጠብቀኝ ቆይ ከኛ ጋር ቆይና ስራ። ጥሩ እየተስማማን ነበር እኮ። ጥሩ ጸባይ ነው ያለክ። ቁመትን ተመልከት፣ ጥሩ አቋም አለ፣ በጣም ደስ ትላለህ። ሰሞኑን እንኳን ያያችሁ አንተ የተሻልክ ነህ። ትልቅ ደሞዝ እከፍልሃለሁ። የኔን የዓመቱን መጨረሻ ላይ የሚኖርኝን ጭማሪንም ጭምር እሰጥሃለሁ። ይሄ ይሻላል። ምን ታስባለህ? ለምን አትቀበለኝም? እዚህ ቆይ እባክህን። ወይ ኡፍ በቃ ተው። ከፈለክ ቅር። እሺ እሺ ጂያንግሻው ጥሩ ሰራተኛ መቅጠር አለብሽ። የሚቀጠሩት ግን ወንዶች መሆን አለባቸው። ጥሩ ችሎታ ያላቸው የተሻሉ ወንዶችን መቅጠር አለብሽ። አንደኛው ጥሩ ጸባይ ሊኖረውና ታዛዥ ሊሆን ይገባል። ሁለተኛው ጎበዝና ጠንካራ ሊሆን ይገባል። ሶስተኛው ጥሩ አቋምና ጡንቻዎች ሊኖሩት ይገባል። የሆነ ወንድ ነገር። አይ የኔ ሸበላ፣ የኔ ፍቅር፣ የኔ አማላይ። ኦ እየቀጠራችሁ ነው? አንተን አይመለከትም። ዛሬም እዚህ በር ላይ ተቀምጠሻል። እስቲ ራስሽን ተመልከቺ። እኔ የምናገረው ነገር አይጥምሽም? ልታታልኝ ትፈልጊያለሽ? ትንሽ ልጅ መሰልኩሽ? ስሚ ጂያንግሻው፣ ለምን የአትክልት ስፍራዎቹን አታሳይኝም? ቆይ እንደማንፈልግ አይታየም እንዴ? አንፈልግም በቃ። ስራ እንድንሰራበት ብቻ እኮ ነው። የማትረቢ አትሁኚ። የውሃና መብራት እንኳን መክፈል አልቻላችሁም። አስቢበት። ምን አይነት ሰዎችን ነው የምትቀጥሩት? የማይረቡ ሰዎችን ነው የምትቀጥሩት። ቆይ አንተ ሰውየው ግን ምንድን ነው የምታወራው? ያመሃል እንዴ? ጤና የለህም? ተረጋጊ እሺ። እስኪ ላጎትሽ አለቃሽን አናግሪልኝ። ምን እያደረጋችሁ ነው? ለእኔ መናፈሻውን ስጡኝ። ከእናንተ የተሻለ ነገር ልሰራበት እኮ ነው። አስቢበት። በዚህ ነገር ከረዳሽኝ ይሄን ያህል ገንዘብ እሰጥሻለሁ። ይሄን ያህል ልትሰጠኝ? እሺ ወረቀትና እስክሪብቶ ላምጣና ውል እንፈራረማለን። በቃ መጣሁ። ቆይ እንጂ። አይ በዚህ ብር እንኳን አይሆንም፣ ይከብዳል። በሚሊዮኖች እኮ ቦታ ገዛበታለሁ። ግን በቀጥታ በሐሳቤ ከተስማማሽ 5,000 ብር ልሰጥሽ ይችላል። ለምን እንደዚህ አናደርግም? በፍጥነት አሁን ለምን ከዚህ አጠፋም? ጥፋ። ሽማግሌ ናንተ የማትረቢ ምን አይነቷ ነች? በ5,000 ብር ሊገዛኝ ነው እንዴ? እኔ ጂያንግሻው ይሄን ያህል በቀላሉ አልገዛም። እሺ ዝም ብዬ ሰዎችን ልቅጠር። እስካሁን አዲስ ሰዎችን አልቀጠርኩም።